فبالله كسب تستلطف القلوب زينو صحابوች رضوان الله عليهم ليلت የሚተኙበት ጊዜ ትንሽ ነበር ይላል كانوا قليلا من الليل ما يهجعون ምን ያረጋሉ تتجافى جنوبهم ጎኖቻቸው ከመኝታ ይርቃሉ ለምን يدعون ربهم خوفا وطمعا ጌታቸውን እየለመኑ ነው ሲለምኑ ደግሞ በመፍራትና በመጓጓት አሁን የልመናው ሁኔታ ራሱ ይለያል አሁን የኛ ልመና እንዴት ነው በተለያችን ታቃቸው አረንጓዴ ማስቲካ እንላታለን እሷን ማላመጥ ሲጀመር አንዳንዱ ምን ይላል እኛ አካባቢ ያለ ነው እናንተ አካባቢ ላይ ኖር ይችላል ያላህን ጎተራ ግባ ዘንጥል ዘርግፈዋለሁ ሰጥቻለሁ ይላል ሰጪ መሆኑ ርፋለ ያላህ ጎተራ በሽፍታ ተዘንጥሎ የሚሰጥ አይደለም ተለምኖ ተማጽኖም በተሳካ ደጅ መጥናት ነው خوفን ነው ልብ በሉ خوفا وطمعا በመፍራትና በመከጀል በመጓጓት ለልብህ እንጥልጥል ብሎ ራስህን ዝቅ አድርገህ ለማኝና ለማኝ ተንቀባሮ ይሆናል ለማኝ ኮርቶ ይሆናል ፎክሮ ይሆናል ዝቅ ብለህ ደው አብዛኛውን ጊዜ ረሱል ሰለላሁ ዐለይሂ ወሰለም ዱዓ የሚያረጉት ስጁድ ላይ ነው ለኛ ምክር የሰጡትም ምንድነው اقرب ما يكون العبد من ربه وهو ساجد አንድ ባሪያ በጣም ወደ አላህ የሚቀርበው ስጁድ ያደረገ ጊዜ ነው اما السجود فاكثروا فيه الدعاء سجود ላይማ ዱዓና ብዙ فقمن ان يستجاب لكم ተቀባይነት ሊያገኝ የሚገባው የሆነ ዱዓ ነው ዝቅ ብለህ ራስህን እዛ ሱፊት ከቻሉ ያነቡ ويخرون الاذقان يبكون ያላቸው ሰሃቦች እኛ ቀልቢቱ ጠፍ ብላ ነው እንጂ በሸንጎበታቸው ይደፋሉ ያለቀሱ ስቅስቅ ብለው ያለቀሱ ይፎከሩ አይደለም በዛ ሁኔታ አላህን ይለምናሉ ويزيدهم خشوعا አለ እንደዛ ሲሆኑ ደግሞ አላህ خشوع ይጨምርላቸዋል ለዚህ خلوه مع النفس ከራስ ጋር ገለል ብሎ የግምገማ ጊዜም ያስፈልጋል ለክ ሰራተኛም ይሁን ነጋዴም ይሁን ማታ ማታ ቀን የሰራውን ነገር አመሻሽ ላይ ምንድነው የሚያደርገው ደናርጎ ያሳላል አይደል ትርፎ የኔ ያለው ኪሳራው ይሄን ያህል ነው ወይ ደግሞ ስራዬን ተወጥቻለሁ ላለቃ ያስረክባለሁ አለብኝ ረቂቡን አቲድ አለብኝ ብሎ ስለሚያስብ ወይ ደግሞ ገቢ እንዳይቀንስ እንዳይሸወድ እንዳይታለል ኪሳራ እንኳን ካለ ነገ እንዳይደገም ስለሚጨነቅ ሆኖ በቃ የኔ ህይወት ነው ብሎ ስለሚያስብበት ነው የአኺራው ጉዳይ ላይ እንደዛ ያስፈልጋል حاسبوا انفسكم قبل ان تحاسبون ታምሯል ምን ቸግሮኝ አሁን እስቲ ማን ነው በጣም ሀብታም ሆኖ ሲያበቃ ከዚህ በኋላ ስራ ያስፈልገኝም 100 ሚሊዮን ያለው ሰው በለና በእኛ ሀገር ደረጃ ከዚህ በኋላ አልሰራም ብሎ ፋብሪካዎቹንም ዘጋግቶ ከዚህ በኋላ በቆይ 20 አመት ነው በአንድ አመት እንደው 5 ሚሊዮን ባወጣ ይበቃኛል ልጆች ምናምን ብሎ ቁጭ የሚሰዋል ጥሎ እንደሚሄድ እርግጠኛ ሆኖ እያለኮ ይሰራ እስከ መጨረሻው ጽፋት መሬት ሲገዛ ግንባታ ሲገነባ ጥናት ሲያስጠና ምን ሲል ነው መታየው ለምን በቃ መስራት ውጤት ያመጣል ስለሚል ነው ይገመግመዋል ኦዲት ያረጋዋል ሙያተኞችን ይቀጥራል ደክማል ይለፋል ለአኺራው ሳ يوم القيامه حساب መጥቶ መላእክታው መዝገቧን ይዘው አንዷ ነገር እንኳን ሳትረሳ ሂሳብ ከመደረገ በፊት አሁን ያጠራ መሄድ ይቻላል አለዛ አንተ ተውከውም አይቀርም ሂሳብ وكل انسان الزمناه طائره في عنقه ونخرج له يوم القيامه كتابا يلقاه منشورا ያንዳንዱ ስራ መዝገቡን አንገቱ ላይ እናንጠለጥለለታለን
የቂያ ማለት ደግሞ የተዘረጋ ኪታብ ያገኛል ዘርግቶ የሚያገኘውን ኪታብ ጋር ይገናኛል اقرأ كتابك استيانببው አንተው كفى بنفسك اليوم عليك حسيبا አንተው ራስህ ሂሳብ አድራጊ በቂ ነህ ይባላል ከዛ በፊት ብልጥ የሆነ ሰው يصفي صحيفة عمله የሥራ መዝገቡን ያጠራ ይሄዳል ነብዩ ሰለላሁ ዐለይሂ ወሰለም الكيس አሉ ጮሌ ማለት አሉ من دان نفسه ራሱን የተቆጣጠረ ራስን መቆጣጠር ከባድ ነገር ራሱን የተቆጣጠረና وعمل لما بعد الموت ከሞት በኋላ ላለ ነገር የሰራ ነው ይሄ ነው ብልጥ والأحمق ጅል ማለት ደግሞ ከብት أحمق ማለት ሞኝ ማለት من أتبع نفسه هواها ነፍሱ ስሜቷን እንድትከተል ያደረገ ስሜትን መሪ አድርጎ ልቦለድን መሪ አድርጎ እሱ የሚከተል ማለት ከዛው ጋር ደግሞ ወተመና على الله الأماني አላህ ላይ ምኞቶችን የሚመኝ እንደው የዱንያው ነው እንጂ የቸገረኝ አኺራማ ችግር የለውም በአንድ ቆሪ ገንፎ ይላሉ አንዳንድ ገጠር አካባቢ የሰማ ነው ማለት ነው አኺራ ተራ ነገር አድርገውታል والله ስላላመኑ ነው በደንብ አለዛ حساب شديد አለ عذاب አለ وفي الآخرة عذاب شديد ومغفرة من الله ورضوان وما الحياة الدنيا إلا متاع الغرور አኺራ ላይ ብርቱ ቅጣት አለ ምህረትም አለ የዱንያ ህይወት የማታለያ ህይወት ብቻ ናት ስለዚህ ወንድሞቼ ኢማናችን ዝቅ ያለ እየተመናመነ መሄዱ የታወቀ ነገር ነውና መልሶ ከፍ እንዲል ማድረግ የሚገባን ነገሮችን ነው ያነሳ ያለው ገለል ብሎ ራስን መገምገም አንዱ ነው በተለይ ደግሞ ወቅት السحر ላይ አላህ ካሳካ አላህ ያሳካልን በዛን ሰዓት ላይ በድግ ማለት ከተቻለ እንዴት ያማረ ነገር ነው ያን ሰዓት ጉራም አትፈራም ሸያየኛል አትልም ቢያዩህም ቤተሰቦችህ ናቸው እሱ እንደውም አላህ ኸይር እንዲያመጣልህ ከፈለክ ቀስቅሰህ ባለቤትህን ትንሽ ዱዓ እናርግ እስቲ ትንሽ እንደዚህ የሚል ሰው አለ በዱንያው ላይ መቼም ተሳሰባሉ ወጪው ጎድሏል ይሄ ያስፈልጋል ይጨናነቁ ይኖራሉ ሰግደሻል ወይ ምን ያህል እንደው ከሐራም ነገር ተጠንቅቀሃል ከስበህ ስትመጣ እኮ ኢማሙ አህመድ ባለቤታቸው ይባላል ያ አህመዱ ኢተቂላህ ፊና فإنما نحن بك اللهم فرا በአንተ ነው እኛ እየኖርን ያለነው በአንተ ተጠግተንና ይዘህ የምትመጣው ነገር ሐላል ካልሆነ እንዳንጠየቅበት እንዲህ ይባባሉ ነበር አሁን ፍላጎቱን ብቻ ነው የሚናገረው ወንዱም ሴቷን ፍላጎቷን ብቻ ነው እገሊት እንዲህ አይነት ነገር አላት እኔ ለምን የለኝም ነገሌ ቤት እንዲህ አይነት ነገር ተገዝቷል እኛ ቤት የለም ይሄ ፉክክሩ አለ በስሜ ምን ተገዝቷል በስምሽ ምን አለ ወዘተ በየቤቱ ያለ ችግር ነው ያ ሳይሆን እስቲ ምን ያህል እንደው ዛሬ አንድ ጁዝ ቁርአን ቀርተሻል ወይ የሚል ሰው አለ ልጆቻችን ተርቢያቸው እንዴት እንደሆነ ነው ያለው ልጆች እንግዲህ ሁሉም ይወልዳል ወልዶ ሲያበቃ ለትምህርት ቤት ያስረክባል የምንቀልበውኛ የሚያሳድገው ሌላ ሰው አይደለም የሚፈልጉትን ነገር ጭንቅላታቸው ላይ ይጎሰጉሳሉ በዚህ ክትባት የለም የኢማን ክትባት በዛው ወልዒያዙ ቢላህ የመክፈርም የመጥመምም መንገድ የመሳትም ሰበብ ይሆናል ቤት ውስጥ እንግዲህ ኢማኒ የሆነ ህይወት ስለሌለ ነው በቤታቸው ውስጥ ተዳሩስ አልቁርአን የሚያረጉ ቤተሰቦች ቁርአንን እስቲ ቆይ አባት መጥቶ ባለቤቱ ጋር ቁጭ ብሎ ልጆቹን ሰብስቦ ከዚህ በፊት አንድ እንደ እንትን የሰጠሁት ነበረኝ እኔ አሁንም አነሳዋለሁ ቀላል ነገር ሆኖ ሁሉም ግን ሊያደርገው የሚችል ሆኖ የማይደረግ ነገር ነው ማታ ወይም ጧጧት ቤተሰብህን ሰብስበህ ሪያዱ الصالحين በአማርኛ አለ በኦሮምኛ አለ የለም በኦሮምኛ የተረጎመው አይቻለሁ በእንግሊዘኛ አለ ሪያዱ الصالحين
ያንን ሪያድ ሳሊሒን የተባለ ኪታብ ሰብሰብ አድርጎ አንድ ሐዲስ ሁለት ሐዲስ ከልጆቹና ከሚስቱ ጋር ቀርቶ የሚተኛ ሰው አለ? መከር አድርጎ ራሱንም መክሮ አያት ወአሐዲስ ሰሒሓት ያለበትን ማለት ነው። እነሆም ቤታችንን ኢማናዊ ቤት ማድረግ ማለት ነው። በኢማንና በዒባዳ ጉዳይ የምንተሳሰብ መሆን ማለት ነው። ቁጣ አይደለም። አሁን አንዳንድ ወላጅ እንግዲህ ይገባና ርቁስቁስ አድርጎ ተቆጥቶ ያልሰገደውን ገርፎ ደብድቦ አይደለም፣ እንዲያምኑበት ማድረግ ነው። እንዲውጡት ማድረግ መቻል ነው። የኛና የሰሃባ ሙጅተማዕ ልዩነቱ ምንድነው የሚል ጥያቄ አንስቼ ነበር። ልዩነቱ ምንድነው? እነሱ ተግባራውያን ናቸው፣ እኛ መረጃ ሰብሳቢዎች ነን፣ እውቀቱ እንኳን ሳይቀር ማለት። ወላሂ ሰሃባ ሆኖ አያ ሰምቶ ብቻ የሚተው የለም። ገባችሁ? ያቅሙን ያህል ስራ ላይ ለማዋል ይሞክራል። የነሱ እውቀት በዛን ዘመን ብዙ ጥራዝ መጽሐፍ አልነበረም። ከረሱል ሰለላሁ ዐለይሂ ወሰለም ይሰማሉ፣ በደንብ አድርገው አንቆርቁረው ወስደው ወላሂ ማታ የሰሙትን እቤት ተመልሰው ከባለቤቶቻቸው ጋር ሙዳረሳ ሲያደርጉ ነበር የሚያድሩት ሰሃቦች። ታውቃላችሁ? سمعت برسول الله صلى الله عليه وسلم يقول كذا እንደሲሉ ሰማሁ እንዲህ ብለዋል እንደውም መሄድ ያልቻሉ ሰዎች ራሱ ተራይዘው ይሄዱ ነበር። في صحيح البخاري سيدنا عمر بن الخطاب رضي الله تعالى عنه ምን ይላሉ? አንድ ጓደኛ ነበረኝ አንሳሪ ይላሉ። ግመል አለን፣ ግመል የምንጠብቀው ተራ በተራ ነው አሉ። እሱ የሄደለት እኔ እጠብቃለሁ። ዑመርን የሚያህል ሰው ማለት ነው። ማታ የመጣ ጊዜ ዛሬ ምን ሰማህ? ዛሬ እንዲህ ተብሏል፣ ይህ አይነት አያ ወርዷል፣ ይህ አይነት ሐዲስ ተናግረዋል የተባለውን ነገር መጥቶ ለዑመር ይነግራል። በማግስቱ እሳቸው ይሄዳሉ፣ የሰሙትን ነገር ለሱ ይነግራሉ። ይህን ያህል ሕርስ አላቸው፣ ጉጉት የኢማን የዕልም ተቅዋ ኢኽላስ ነው ጭንቀታቸው። አንድ ቀን መጣና በራቸውን በኃይል ይቆረቁራል ያጓደኛቸው። ምንድነው? ያ ዑመር የሆነ ነገር አለውጣ። ምን ተከሰተ? ገሳኖች መጡ እንዴ አልኩት አሉ። ገሳን የሚባል የአረብ ጎሳ በሻም ዳርቻ ይቀመጥ የነበረ ሩሞች የሚደግፉት ካፊር የነበረ ህዝብ ነበር። ወደ መዲና ለመዝመት ፈረሶችን እያዘጋጀ ጦር እያሰለፈ ነው ማለት ሰምተዋል። በር ሲቆረቆር ስጋታቸው ምንድነው? እነዛ ጠላቶች መጥተው መዲናን እያጠቁ ሆኖ ለዛ ነው የተጠራሁት ብለው ደነገጡ። አይ ይሄ አይደለም ከዚህ የበለጠ ነው አላቸው። ወጣ ሲሉ طلق رسول الله صلى الله عليه وسلم نساءه አላቸው። ያልተጣራ ወሬ ነበር እሱም የሰማውና የአላህ መልእክተኛ ሚስቶቻቸውን ጨርሰው ፈተዋል ዛሬ አላቸው። ከረሱል ሚስቶች መካከል ደግሞ የዑመር ልጅ ሐፍሳ ይገኛሉ። ዑመር ብድግ ብለው ወደ መዲና ገቡ። በእርግጥም ረሱል ሰለላሁ ዐለይሂ ወሰለም ባለቤቶቻቸው መካከል አለመግባባት ተፈጥሮ ነበር። ማንም ቤት እንደሚፈጠረው እሳቸውን ቤት አልፎ አልፎ ይፈጠራል፣ አፈታቱ ቢለይም ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ቤት ሄዱ። ቂሳው ረጅም ነው፣ እንደው መቼም ከተነሳ ብዬ ነው ተወሰነው ላነሳው። በር ላይ ደርሶ ኻዳማቸው አለ። ዑመር በር ላይ ነው ብለህ አስፈቅድልኝ። ዝም ተባለ። አሁንም አስጠሩ። መጨረሻ ላይ ፈቀዱላቸው። ገቡ። ሰላም አለይኩም አሉና ቁጭ አሉ። እንዲህ ወደ ላይ ሳይ ምንም የለም፣ መሬት ሳይም ሰሌን ላይ ነው ሰውነታቸው ያረፈው፣ ሰንበር አውጥቷል። ዙሪያን ያወሩት። ከዛ መካከል ግን ያ ረሱላላህ
ኪስራና ፋሪስ እነዚህ ኩፋር ህዝቦች እንዲህ በዱንያ እየተንደላቀቁ አሁን እርሶ መንገላታት እንዴት ነው? አላህን ቢለምኑት ይሰጠዎት የለ እንዴ አሏቸው። አወ ፊ ሸክን አንተ ያ ኢብነ አልኸጣብ ሸክ ውስጥ ነው እንዴ ያለኸው? አሁንም አልገባህም እንዴ ዲኑ? ሱብሃንአላህ ሓጃ ስላላደረጓት ነው እንጂ ዱዓ ያላደረጉት ቢፈልጉ ኖሮ ተራራው ሁሉ ወርቅ ሁን ተብያለሁኝ እያለ ያናገረ ነው። አይ እንደው ሁኔታው አሳዝኖኝ ነው እንጂ ሸክ እንኳን አይደለም አሉ። እንግዲያውስ ኡላኢከ ቀውሙን ዑጅለት ለሁም ሐሰናቱሁም ፊ ዱንያ እነዚህ እኮ ሰዎች ጥሩ ጥሩ ስራቸውን እዚህ ዱንያ ላይ እንዲጠቀሙ ለጊዜው የተሰጣቸው ሰዎች ናቸው። እኛ የሚጠብቀን ደግሞ ሌላ የድሎት ህይወት ስላለ እዚህ ዱንያ ላይ መንጠልጠል የለብንም ማለት ነው። አየህ ወደ ደግ ሰው ጠጋ ማለት ሁሌም ድክመትን ያርማል ብያቸው የለ። ዑመር ብን አልኸጣብ እንኳን ትልቁ ሰው ታላቁ ሰሓቢ አሁን ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ሲሄዱ ትንሽ ነገር ተገኘችና ታረመች። لذلك የሰሓባ ሙጅተማ ከኛ የሚለየው እውቀትን ይፈልጋሉ። እውቀትን ግን ስራ ላይ ለማዋል ነው የሚፈልጉት። አሁን እንደው ያንዳንዳችን ያወቅነውን በትክክል ብንሰራበት እኮ በጣም ሳሊሖች እንሆናለን። እዚህ ውሸት ሐራም መሆኑን የማያውቃል፣ ዚና ሐራም መሆኑን የማያውቃል። እንደው ሐራም የሆኑ ነገሮች እኮ ጎላ ጎላ ያሉትን ሁላችንም እናውቃለን። ሐሜት ሐራም መሆኑን የማያውቃል፣ ግን እንጠነቀቃለን ወይ? ያ ሌላ ጥያቄ። ሰላት ዋጅብ መሆኑን እናውቃለን፣ ጾም ዋጅብ መሆኑን እናውቃለን፣ ቢረል ዋጅብ ብዙ የምናውቀው ነገር አለ። ከምናውቀው ላይ የምንሰራው የተወሰነው ነው። እዚህ ላይ ነው ልዩነቱ ማለት ነው። ስለዚህ ማወቅ ኢማንን ያዳብራል፣ ያፋፋል። የበለጠ ደግሞ ያወቅነውን ነገር ለመስራት ተዘጋጅተን ልባችንን ከፍተን እንጂ መረጃ ለመሰብሰብ መሆን አይገባውም። ጀው ኢማኒ ያስፈልገናል። የኢማን አየር ውስጥ መኖር፣ ኢማን የሚሸት ቦታ ውስጥ፣ ሰዎች ውስጥ፣ ሳሊሖች መካከል መቀመጥ ያ ይጠቅመናል። ኸለል የለብንም፣ እንከን የለብንም። ጥሩ ነን ብሎ ማሰብ ግን ፍጹም ስህተት ነው። በጣም ትልቅ ስህተት ነው የምላችሁ። ብዙ ፕሮግራም ላይ ነው እኔም የዋልኩት እናንተም የዋላችሁት። ከዚህ በላይ ብዙ መሄድ የሚያሻን መስሎ አልታየኝም። እንግዲህ በሰማነው ተጠቃሚዎች አላህ ያድርገን። ይሄ እንዲህ አይነቱ ፕሮግራም መቼም የሆነ ሐሳብ ለማጫርና ለማነቃቃት እንጂ በቂ ዒልም በአንድ ቀን እንደማይገኝ እናውቃለን። የበለጠ ዒልም ከፈለጋችሁ አጠገባችሁ አሉ ዑለማዎች። ይኸው ኡስታዝ መሐመድ ኑር ሁልጊዜ እናንተ መካከል ነው ያለው። በክፉም ጊዜ በደጉም ጊዜ አልተለያችሁም። ከእንዲህ አይነቱ ጓደኞቻችሁና ወንድሞቻችሁ ዑለማዎቻችሁ ቀረብ ብላችሁ ያመኛልና መድኃኒቱን ንገሩኝ ማለት ያስፈልጋል። እኔ ምንም የለብኝም ማለት ድክመት ነው። ድክመቱን ለማስተካከል ሁል ጊዜ ደግሞ መጣር ብልጠት ነው። أسأل الله عز وجل أن يوفقنا لما يحب ويرضى وصلى الله وسلم وبارك على نبينا محمد وعلى آله وصحبه والسلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።